ምን ነው የስኮላርሺፑን ፎርም ተመስጬ እየሞላው ስለነበረ ትከብርሽዬ ይሄ ነገር ግን የሚሳካ ይመስላል እንዴት ነው የማይሳካው እኔ እኮ ነኝ ሰውየው ወገኛ በላውን ካለበስተሎ እንዴት ሰዓቱ ደረሰ እንዴ መድረስ ብቻ እዛ ላይ ደግሞ ገና ለማይ ጋር እንሄዳለን ቶሎ ለስክብሽ የዘንድሮ ሰዓት ግን እንዴት ነው የሚሄደው ሻወር መጀመሪያ በወስድ አይሻልም እሺ መጽሐፍ አሳተምኩ ሽርጉድም ለምርቃቱ ነው አዎ ሻወር በወስድ ይሻላል መጋዝ እኮ አለ ላምጣ ተርፍ አላልኩም ክብርሽ ደህና ዋላችሁ ደህና ናችሁ ምን ሆነ ነው አውራ ጣቱ አስቸግሮት አሁንማ ተቆረጠልኝ ጣቱ ነው ጠፎ ምን ሆናችኋል ሰዓቱ እኮ እየደረሰ ነው ልበሱ እንጂ እኔ ጨርሻለሁ ጃኬት መደረብ ብቻ ነው የቀረኝ እና ጫማ ማረግ ሱሪ መቀየር አባዬ አንተስ አትዘጋጅም እማዬ ሴት ናት ለዘለፋ መዘጋጀት ናልከኝ አባ እናትሽ ጓዳ ናት እማዬ እንዴት ዋላችሁ እማ እንዴት እንዳሳተምኩ ልንገራችሁ ለምን ወደድሽው ጥሩ ነው አሪፍ ነው ከመጽሐፉ አንፃር ከበቂም በላይ ነው መጽሐፌን አልወደዱትም ባይታተምም ደስተኛ ናቸው አልሰማልሽኝ እንጂ አቤ ጉበኛን አንብቢው ብዬሽ ነበር አንብቤዋለሁ እኮ ለመሆኑ ተምረሻል ስነ ጽሁፍ ማለቴ ነው ስነ ጽሁፍ እንኳን አልተማርኩም አየሽ ያስታውቃል ብትማሪ እንደነስተት አትሰሪም ነበር መግቢያ ላይ በሰላም ግቡ ተብሎ ይጻፍ ሂውመር ለመፍጠር እኮ ነው መግቢያ ላይ ነው ሂውመር የምትፈጥሪው ለመጨረሻ ጊዜ ልለምንሽ እኛንም ነው ይዘሽን የምትወርጂው አይ አይደለም እኔ ምን አገባኝ ጋሼ ምን ነው ምን ዶክተር ችግር አለ እንዴ አይ ሳይውት ፕሮግራሙ ላይ መሄድ ይፈልጋል መሰለኝ በሰላም ነው የተሰደብኩት አባቷ እኔ ነኝ ለለው መሄደው የተሰደብኩት እና ከስድብ አልቆጠርከው ማለት ነው ማን የሰደበውት ሚስት ነቻ እርሶን አባት የሚዘለፍበት ዘመን እንደ ቅርብ መሆኑን አላወኩም ነበር ቆይ እንዴ ጠብቁኝ አንቺ ቆይ ምን ነው ብለሽ ነው አባትሽን የተሳደብሽው የምን ስድብ መክሊት አባት ይሰደባል መቼ ነው የተሳደብኩት እኔ ምን አውቃለሁ ምን ብዬ ነው የተሳደብኩት እኔ ምን አውቃለሁ ምን ነው የምታውቀው ታዲያ ክብርሽ አባትሽ ሰድባኛለች ብለው አኮፈዋል እኔ አዎ ሙዚቀኞቹ ሄሎ መክሊት የመጽሐፍ ምርቃትሽ ላይ መገኘት አንችልም በጣም ይቅርታል ማለት እንዴ ውላችንሽ በዚህ ሰዓት በጣም ይቅርታ ከአቅም በላይ የሆነ ጉዳይ ገጠመን ሙዚቀኞቹ ያው ወንድሜ ምን መሰለህ
ሙዚቃ የነፍስ ምግብ ነች። ለምን እንደሚባል ታውቃላችሁ? ይባላል እንዴ? ስለ ሙዚቃ ምንም አታውቅም? አይ አንዳንድ ነገሮች አውቃለሁ። ምን ታውቃለህ? የሬጌዮ ንጉስ ቦብ ማርሌ መሆኑን፣ ቱፓክ እንዳልሞተ ምናምን። አየሽ፣ ሙዚቃ ለዚህ ነው ኢትዮጵያ ውስጥ የማያድገው። ይቅርታ እንደሚያንዴ ስለመጣንበት ጉዳይ ብናወራ ይሻል? እሱም ይኖራል። መሄድ ይችላል። አይ ግድ የለም እሱ ይኖር። እሺ ምን ነበር የፈለጋችሁት? የመጽሐፍ ምረቃ ነበርና ለዛ ቆንጆ የጃዝ ሙዚቃ ፈልገን ነበር። ለዚህ ወዘጤ መጽሐፍ ጃዝ እንደቀልድ? የሷ ነው መጽሐፉ። አዎ የኔ ነው መጽሐፉ። ጃዝ ይቅርብሽ፣ ቀለል ያሉ ሙዚቃ ይሻልሻል። ከማርሽ ባንድ እኮ ነው ወደ ጃዝ ይወረድ ነው። ማርሽ ባንድ ለመጽሐፍ ምረቃ? ስለ ሙዚቃ ነው እያወራን ያለ ነው። ኖ ስማ፣ ይችን ፓርት ስማ። እማ። አቤት። ምን እያደረግሽ ነው? ምን ነው? የፕሮግራሙ ሰዓት እኮ ደርሷል። ራት ሳይሰራ ከቤት ይወጣል? ስንመለስ ምን ልንበላ ነው? አባ አንዴ ስራ ላይ እያሰብኩ ነው። ማሰብ ስራ አይደለም ልትሉ ነው? ቆይ እዚህ ቤት ሰዎች ምን ሆናቸዋል? እኔም ማለቆ የተፈጠረ ነገር አለ እንዴ? አባ መክሊት እባክሽ ተይኝ። ሁሉም ባወራው ሆድ ባዶ ይቀራል። ይህ አባባል ግን ትክክል ይመስለውታል ጋሽ ጥላሁን? አረመኛ የደራሲ ባል አይደለ? አይ ላረሞት ፈልጌ ሳይሆን ሳይንቲፊክ በሆነ ነገር ሆድ ውስጥ ምግብ እንጂ ወሬ ምን ይሰራል? አባ እውነት እኔ መጽሐፍ በማሳተሜ በጣም ደስ ይላችኋል፣ ትቦርቃላችሁ ብዬ አስቤ ነበር። እንደዚህ በመሆናችሁ በጣም አዝኛለሁ። እኔ ቤተሰብ ያለኝ ይመስለኝ ነበር። ችግር የለም በቃ ብቻዬን አስመርቀዋለሁ። የተሰደብክበትን መጽሐፍ ለምን አላስመረክም ነው የምትይ? ቆይ የምን ስድብ ነው አባ? ከስድቡ ይልቅ ተሳዳቢ ነው ጉዳይ። ቆይ በመጽሐፍ ነው እንደ ሰደበችሁት? አላነበብከውም ማለት ነው? አይ አንብቤዋለሁ። ከስድብ አልቆጠርከውም ማለት ነው? ይውላ አባ መክሊት ምን ብለሽ ነው የሰደብሻቸው? መጽሐፉን አንብበው የለ እንዴ? ምን እንኳን የሰደብኩት እኔ እኮ ግራ ገባኝ። ቆይ ወይኔ መክሊት፣ ስንት ያሰብኩበት ቀን እንደዚህ ሊበላሽ። ሌላው ቢቀር አዳራሽ ለማግኘት ያየሁት መከራ። እኔ የምልህ አውቃለች እንዴ? ምን ነው? የገለመጠች ነው። አስተያየቷን አላማረኝ። ፕሮግራሙ እዛ አይሆንም። እሺ ለምን? ለመጠቆም አይመችም። በዛ ላይ ጉራንጉር ነው። መክሊት ሚሊኒየም አዳራሽ እንሂድ አልሽኝ፣ ሄድኩኝ። ውድ ነው አልሽኝ። ሸራተን እንሂድ አልሽኝ። ማን ነበር ደግሞ ይሄ በሆቴል ግጥም አታነብ? መክሊት አንከራተትሽኝ። እየሰማኸኝ ነው? አይሆንም ብያለሁ፣ አይሆንም። በዛ ላይ የገለመጠች ነው። ያት እስኪ እሷ ነች እንግዳችን፣ ለእሷ ነው የምናቀርበው። ዳዊት ነግሬሃለሁ። እስቲ ሻይ አስመጭልኝ። እናንተ ናችሁ አዳራሾችን የፈለጋችሁ? አዎ እንብላ አላልኳችሁም? እንግዲህ አይ የተባረከው ለሰርግ ነው የፈለጋችሁት? እናንተ ናችሁ ሙሽሮች? አይ ለሰርግ አይደለም የፈለግነው፣ ለመጽሐፍ ምረቃ ነው። አረ ጥሩ ነው። አንተ ነህ የጻፍከው? አይ እሷ ነች የጻፈችው። እኔ ነኝ የጻፍኩት። ለምንድን ነው የጻፍሽው?
ለምን መጽሐፍ ጻፍሽ? እኔ እንጃ ለምን መጽሐፍ እንደጻፍሽ አታውቂም? ሳይሆን ያ ብዙ ነው ምክንያቱ። ግን ይቅርታ ስሞትም አልበል። ተኮላ ተኮላ በህይወቴ አንድ ተኮላ አውቃለሁ። አሁን ደግሞ 2። ደስ አለ። ለምንድነው ስለምን እንደጻፍሽ አታውቂም? እሱ ነው የጻፈልሽ? ምን ማለት ፈልገው ነው? ደግሞ ይሄን ለእርሱ የማስረዳት ግዴታ አለብኝ? እና ለምን እንደተጻፈ ሳናቅ አዳራሽ እናከራያለን? ይቅርታ አቶ ተኮላ፣ የመጽሐፉ ሀሳብ ምን መሰሎት? ኧረ እባካችሁ ሻይ ተነሳንተ እንብላ አላልኩም እንግዲህ። አይ የተባረከ ይሁን። የምን ስድብ ትበላይ ምን? ይልቅ ተመስገን በልጥልሽ። እንደኔ ረስታ ቢሆን ኖሮ ምን ሊውጥህ ነበር? ብትረሳኝ ይሻለኛል። ቆይ አንቺ ከስድብና ከመረሳት ለምን ትሰድበኛለች? እኔን ለምን ሰደበች? ይኸው እራሷን ጠይቃት። እኔ የምልሽ አንበርብር የሚባለው ገጸ ባህሪሽ እኔ ነኝ አይደል? የራስሽን ታሪክ አይደለም የጻፍሽው? የእኛን ገበና አይደለም የጻፍሽው? የእኛ አትበል፣ እኔ የለሁበት። አረ እንዴት? አረ ማንበብም መረዳትም አይችልም ልትይኝ ነው? አንበርብር ቅጠል ከመበጠስ ባሻገር ስላለው ዓለም ምንም የሚያውቀው ነገር የለም። ለሱ የሚያየው ነገር ሁሉ አረንጓዴ ብቻ ነው። ምንም እንኳ ቅጠልን በፍቅር ቢወዳትም ለሱ እጣ ፈንታው አይደለም። በእርግጥ በሱ የባህል ሕክምና ምንም ፈውስ ያገኘ ሰው የለም አላልሽ እንዴ? ይሄንን ሁሉ በቃሎት ሸምድደውታል። እኔ አንበርብር ምንም ሰው አክሜ አላውቅም። መክሊት አባ፣ አንበርብርና አንተ እኮ የሚያመሳስላችሁ የባህል ሐኪም መሆናችሁ ብቻ ነው። 2 ልጆች ብቻ ነው ያሉት። ሁለቱም ደግሞ ከሽፈውበታል። ታዲያ ከሽፈናል አባ። ልጅ ባይከሽፍ አባቱን ይሳደባል። ኧረ የማይሆነ ነገር በይው። ምን ልበለው? ስላንተ የጻፈችው ነገር ሁሉ ትክክል ነው። እርግጥ እኔ እናቷን ከነመፈጠሬ ረስታኛለች ልበለው? ረስታኛለች? ዶክተር ክብሩ እንደው እናት እንደ ቀልድ ትረሳለች? አራት ተወሳም አዘው እንዴ? እኔ እኮ እናቴን ለማስታወስ ጀርባዬ ላይ ተነቅሻታለሁ። ጀርባህ ላይ? አዎ፣ ግን በትንሹ ነው። ማን እንደ ያለው ጀርባህ ላይ የምትነቀሳት? አረ እሱ ይሻላል። ቢያንስ ባገኘው ቦታ ላይ እኮ እናቱን ስም ጽፏል። እኔ ያለው አይደል እንዴ ከነጭራሹ የተረሳሁት? ኧረ ተው፣ እንዲህ እኮ ልብ ወለድ ነው። በእርግጥ አንዳንድ ነገሮችን ከገሃዱ ዓለም ልዋስ እችላለሁ። እና የኔ ህይወት ለመዋስም የማይበቃ ሆኖ ነው? አረ ተመስገን በይ። ብትዋስሽ የኔ እናት ቀኑ ሙሉ ወጥ ስትወጠውጥ የምትውለው በላ ነበር የምትዘርፍሽ። የኔ ስራ ወጥ መወጥወጥ ብቻ ነው? እኔ እኮ አይደለሁም መመልሽ። እሷ ብትዋስሽ የምትለውን ነው የምነግርሽ። ጥላሁን፣ እስኪ አንድ ጊዜ ትኩረታችን ወደ እሷ ነው። እኔ ስሙኝ፣ አሁን ሰዓቱ እየረፈደ ነው። እሺ፣ እኔ እኮ እየገረመኝ ያለው የክብሩ ዝም ማለት። እንዴት እንደዛ ተዘልፈክ ዝም ማለት? በእውነት ተዘልፍ ያለው እንዴ? መጽሐፉን አላነበበውም? አይ ማንበቢዋለሁኝ። ቆይ መጣሁ። ሊያነበው ነው? አላነበበውም። እኔ የምለው የመክሊት መጽሐፍ የት አለ? ምን ነው መጽሐፉን እኔን ሰድባኛለች እንዴ? አላነበብከውም እንዴ? አዎ፣ ስራ በጣም ቢዚ ሆኜ አላነበብኩት። ጉድ ነው። ድምፅህን ቀንስ። መጽሐፉ የት አለ ነው ያልኩት። ጉድ ነህ። እንደዚህ ጉድ የሚያስብል ጉድ። አይ ድምፅህን ቀንስ። ዝም በል። የት ጋር ነው የሰደበችኝ? ሙሉ ታሪኩ ያንተ አይደለ እንዴ? ምን? አይ ክብሩ እንዴ! ይህንን ያህል
ጉድ ነው። ጉድ አይከብሩ። እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ዳዊት ሰላም አይደላችሁም እንዴ? አይ ትንሽ ነገር ነው። መክሊቴ ችግር አለ እንዴ? ይኸውልስዬ የተጻፈው መጽሐፍ ስለኛ ነው ብለው ጥምድ አድርገው ይዘውኛል። እባክህ አስረዳልኝ። እንዴ ስለኛ አይደለም እንዴ? ተባረክ። አንተ እንኳን ችግር አትፍጠር። ምን ብላ መጽሐፉ ላይ እንደዘለፈችኝ አነበብክልኝ አይደል? የኔ ብስ መክሊቴ የሥራ ባልደረባሽን ጽፈሽ እኔም ባለ መጽሐፍሽ ከንክኖኛል። በቃማ ችግር የለውም አትምጡ። ሚስጥረኛ ነሽ ብዬ ታሪኬን በሙሉ ብነግርሽ ሰብስበሽ መጽሐፍ ላይ ታትሚዋለሽ። ምን ሚስጥር? አንድ ጊዜ ከራሔል ጋር አልጋ ላይ ሽንት ያመለጠኝ እሱ አንተ ነህ እንዴ? ይኸው ሳቅሽብኝ። አንተ እኮ ነው የነገርካቸው ኢሱ። እኔ ባልነግራቸው አንብቦ መረዳቱ ይቀራል እና በታሪኩ ነው የሚስቁት። ባንተ ነው እንዴ? እኔ ታሪክ አይደለሁም። ስማ እጅን ስለጠመዘዘች ብቻ ነው የተለያያችሁት? ጠምዘዛ እኮ ስሬን ያዞረችው። የቀልድ እንደዛ የሆነ የምር ሲሆን ምን ሊሆን እንደሚችል አስቡ። አቤት ወይ የዘንድሮ ወንድ እንደው። አንቺ መቼ ነው ደግሞ አልጋ ላይ ሽንቴን የሸናሁት? ግልጽ 52 ላይ እጅንስ መቼ ነው የጠመዘዝሽ? እሱ አንተ አይደለም። አላነበበውም አላልኩ? ለምንድን ነው አንብቤዋለሁ ብለህ ዋሸኝ? ምክሪት በጣም ስራ ቢዚ ነበርኩኝ። ጉዱን አያውቀውም እንዴ? ብታውቀው ኖሮ ቆመህ አትሄድም ነበር። ቆይ አሁን እኔ ስሙኝ፣ እሺ ስሙኝ። እኔ ታሪካችሁን እንደመነሻ ታሪክ ወስጄው ሊሆን ይችላል። ገጠመኞቻችሁንም በየመሃሉ አስገብቼ ሊሆን ይችላል። ይህ ማለት ግን ታሪኩ ስለእናንተ ነው ማለት ግን አይደለም። እሺ እኔ ግን ብዙም አልነበረም። ጥሩ አድርገሽ ነው የገለጽሽ። አንተ ዝጋ። እሺ ስሙኝ። አሁን መጽሐፉን ለመመረቅ አዳራሹ ሰው ተሰብስቦ እየጠበቀኝ ነው ያለው። ከመጣችሁ ደስ ይለኛል፣ ካልሆነም ደግሞ ብቻዬን እመርቀዋለሁ። እሺ ተውት። እንዴ የምራችሁ ልቀሩ ነው እንዴ? እኔ ምን ይመለከተኛልና እሄዳለሁ። እኔም በሆነ እግሬን አላነሳም። ቆይ እኔ ግን የትኛው ነኝ? ያው ችግራችን እንዳለ ቢሆንም ዛሬ መክሊት የደስታ ቀን ሆኖ አይደለ? ስለዚህ ሁሉንም ነገር ትተን ከጎኗ ልንሆን ይገባል። አይገባም? እና በረታታት ምን አለበት? ልጃችን አይደለችም? እህታችን ማ መክሊት አሁን ነች። ማዘርዬ እኔ መጽሐፉን ያነበብኩት ጊዜ በጣም ተበሳጭቼ ተናድጄ ነበር። ቢሆንም በቃ ዛሬ ከጎኗ ልንሆን ይገባል። አይሻልም? አይሻልም? ምን ነው መክሊት? ምን ነው ላንቺ ብዬ እኮ ነው ስራ የዘጋሁት። ወይ ተሰርዟል አትይኝም እንዴ? አልተሰረዘም። ፕሮግራሙ 11 ሰዓት ነው የሚጀምረው አላልሽ? አዎ ብያለሁ። አሁን እኮ 11 ተኩል ነው። አዎ ልክ ነው። ሰዎቹ ሴት አሉ። ሰዎቹ በጣም ትንሽ እንጠብቃቸው። ተኩዬሽ ትንሽ ብቻ ኢንሻአላህ የሚመጡት። ስለመጣችሁ ከልብ አመሰግናለሁ። ለመጽሐፍ ምርቃቴ ስለመጣችሁ አመሰግናለሁ። አሁን ይጀምራል ፕሮግራሙ። እሺ ሰፈር ተበጥቶ እኮ ነው የመጣነው። ትንሽ ግጥም ብሏል የተባለው ህዝብ ቤት አለ። ኧረ ለበጎ ነው። ገበናችን አደባባይ ለመጋለጥ ክብሩ በደንብ ሳትዘጋጂ መጽሐፍ ማስመረቁ ሊቀርብሽ ይገባ ነበር ልትላት ትችል ነበር።
የልጅነት ህልሟን እንዴት ነው ይቅርብሽ እምላት? የልጅነት ህልም በሙሉ ትክክል ነው ማለት ነው እንዴ? ሲጀመር እኮ እሷ ህፃን ልጅ ነበረች። በትክክል እንኳን ህልም ማለም አትችልም ነበር። ታዲያ ለምን አንተ ይቅርብሽ አትላትም ነበር? ለመምከሩም እኮ አንተ ትሻል ነበር። ምንድን ነው? ምኑ? ተኮፍሰ የተቀመጥከው ተነስታ ታስተናግድም? ኧረ ቤተሰብ ናቸው። ለእኔ ግን ደንበኞቼ ናቸው። እና አሁን ሂጅ ምን ልታዘዝ ልበላቸው? ወደህ ለምንድን ነው አንገትሽን የደፋሽው? ይሄ ሁሉ ለምን ታዳሚ አልኖርም ብለሽ ነው አይደለም? ይህ ቀን በዚህ መልኩ ያልፋል ብዬ አልጠበቅኩም ነበር። ታይ መክሊት ታይ። ዋናው ነገር እኮ ቤተሰብ ሰብሰብ ብሎ መመረቁ ነው። እርግጠኛ ሆኜ ደግሞ የምነግርሽ አንባቢ መጽሐፉን ካነበበ በኋላ ምነው ምርቃቱ ላይ በኖርኩ ብሎ ይቆጫል። ሙች ኧረ ምን እሺ ተቆላ እና እኔ ሂጄ ጎንበስ ብዬ ምን ልታዘዝ ልበላቸው? ደፋር። አሁን ቀጥል ሂድ። ምን ምን ልታዘዝ ቤት? ድነው ክብርሽ አተኛም እንዴ? አንቺ ጉዴ ነው ተፈጥሮት እንዳትነሰንሰኝ። ሲነጋ እናወራለን። እሺ አተኛ ከፈለክ የራስ ጉዳይ። ሄሎ ኢሳያስ፣ ጉዴን አነበብኩት። ምንም አልሆነችም። ጉዴን አነበብኩት ነው ምልህ። ሃሎ ሃሎ፣ ምንድነው ሰው እንደዚህ እንቅልፍ ወዳድ ሆነው?